አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዴት ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ብሎግ ይዤላችሁ መጥቻለሁ ማለት ነው። ባሌን አብረን ሰርፕራይዝ እናደርገዋለን። በጣም ብዙ አድካሚ ውሎ ነበር ማለት ነው። እንጀራ እንጋግራለን፣ ወጥ እንሰራለን፣ ብዙ የምንሰራቸው ስራዎች አሉ ማለት ነው። ቤት እናጸዳለን። አብራችሁኝ ዋሉ ማለት ነው። እንዲሁም ደግሞ ሶያ አበዛሽ ብሎ ባሌ ስጋ ገዝቶልኛል ማለት ነው። ስለዚህ ስጋ ወጥ ሰርተን ያው እሱም ቢገዛው እኔ ደግሞ አጣፍጬ በመስራት እንዲሁም ደግሞ ቤቴን ፏ በማድረግ ቡና በማቀራረብ ምናምን ነገር ሰርፕራይዝ አደርገዋለሁ ማለት ነው። አብራችሁኝ ቆዩ። በመጀመሪያ ያው ቤት ማጽዳት ነው ማለት ነው። የአልጋ ልብስ ቀየርኩ ማለት ነው። ይሄ የአልጋ ልብስ እንትን ነው፣ ውስጡ ብርድ ልብስ የሚገባ ነው። ልንገራችሁ ብዬ ነው ምናልባት ከፈለጋችሁት እና ውስጡ ብርድ ልብስ ይገባል። ውስጥ የሚያስገባ አለው። እንደገና ደግሞ 2 ትራስ ጨርቆች አሉት። እንዲሁም ደግሞ አንሶላ አለው ማለት ነው። ብርድ ልብሳችሁ እንዳይቆሽሽ በጣም ነው አሪፉ ማለት ነው። ምክንያቱም ልክ ከላይ ያለው ሲቆሽሽ እንደ አንሶላ አውጥታችሁ ታጥቡታላችሁ። ለኢትዮጵያ በጣም ነው የሚሆነው። ነገር ግን አልጋ ላይ ስታነጥፉት ያን ያክል በቃ አይወጣጠርም። ከውስጥ ብርድ ልብስ ስላለው ይሄ ትልቅ ስለሆነ እኔ ትንሽ ቢያስቸግራችሁም ነገር ግን በቃ የአልጋ ልብሳችሁ እንዳይቆሽሽ በጣም ጠቃሚ እቃ ነው ማለት ነው። ከዛ አልጋይን በዚህ መልኩ አጸዳዳሁኝ። እንዲሁም ደግሞ እቃ ምናምን እናጥባለን ማለት ነው። ወጥ እንሰራለን፣ እንጀራ እንጋግራለን። አብራችሁኝ ቆዩ። በዚህ መልኩ አልጋዬን አነጣጥፌ ጨረስኩ ማለት ነው። በነገራችን ላይ ያው ይህንን የአልጋ ልብስ የምትፈልጉት ካላችሁ ይዛችሁት ቶሎ ከውስጥ ብርድ ልብስ የሚከተትበት ማለት ነው። ነገር ግን አሁንም ኢትዮጵያ የለም ወይ የምትሉ ከሆነ በጣም ሞልቷል አለ ማለት ነው። እና ያው ብርድ ልብሳችሁ እንዳይቆሽሽ በጣም አሪፍ እቃ ነው ማለት ነው። እንደውም እኔ የሚገርማችሁ ይዤው አልመጣሁትም ነበረ። ስጦታ ነው የተሰጠኝ። ሰው ገዝቶ ስጦታ ሳገባ ስጦታ ተሰጥቶኝ ነው እንጂ እኔ ይዤው አልመጣውም ነበር ማለት ነው። እና እንደዚህ ቤት ካጸዳዳው በኋላ ሳሎን አጽድቻለሁ። እሱን ካጸዳውኝ በኋላ ቀጥታ ወደ እቃ ማጠብ ነው የሄድኩት ማለት ነው። እቃ ሳጥብ አሳይቻችሁ አላውቅም። እንደዚህ ቁጭ ብዬ ነው እቃ ማጥበው እና ያው ከልጄ ጋር የተጫጫህን እቃዬን ካጣጠብኩ በኋላ ቀጥታ ደግሞ ወደ ኩሽና ገባና ቤት አጽድቼ ጨርሻለሁኝ። ወደ ኩሽና ገብቼ ኩሽና ያሉ እቃዎችን ስራዎችን እሰራለሁ ማለት ነው። አብራችሁ ይቆዩ። በዚህ መልኩ ቀይና ጥቤ ጨረስኩኝ ማለት ነው። ቶሎ ፍጥን ያረኩባችሁ እንግዲህ ይቅር በሉኝ። እንትል ስለሆነ ነው ስራ
ብዙ ስራ ስላለብኝ ነው። ስለዚህ እቃዬን በዚህ መልኩ ካጠብኩኝ በኋላ ወደ ኩሽና ገብቼ ዛሬ ስጋ ነው የምንሰራው። ባሌ ሶሲ ሶያ አብዝቼ ስሰራበት ቆይ አንቺ ስጋ አምሮሽ ይሆን እንዴ ብሎ ስጋ ገዛ ማለት ነው። በነገራችን ላይ ስጋ ኢትዮጵያ ውስጥ ስንት እንደው ታውቃላችሁ? 1 ኪሎ ስጋ ማለት ነው። እና በጎን ወጥ እየሰራሁኝ እንጀራም እየጋገርኩ ነበረ። ከዛ ያው ብዙ አልቀረስኩላችሁም ብዙ ስራ እየሰራው ስለነበረ ቀድሞ ያለቀው እንጀራውን ነው። እንጀራዬን ጨረስኩኝ። ወጡም በዚህ መልኩ በሰለ ማለት ነው። ከዛ ወደ ቡና ማቀራረብ ነው ማለት ነው። እህቴ መታ ነበረ እና በጣም ደስ የሚል ጊዜ ነው ያሳለፍነው ማለት ነው። በነገራችን ላይ ኢትዮጵያ ውስጥ ስጋ ስንት እንደሆነ ታውቃላችሁ? ልንገራችሁ ማለት ነው። እስኪ ገምቱ ግን እናንተ ስንት ይመስላችኋል? ብቻ 1100 ብር ነው ማለት ነው። ቆንጆ ስጋ በቃ ለክትፎ የሚሆነው ማለት ነው። 1000 ብር ነው ለክትፎ የማይሆነው፣ 100 ብር ልዩነት ማለት ነው። የበሬ ስጋ ማለት ነው። እና እንዴት ነው ምን ትላላችሁ? ውድ ነው ወይስ ኖርማል ነው ብላችሁ ነው የምታስቡት? ለማንኛውም በዚህ መልኩ ቡናችንን ጠጣን፣ ተመረኩኝ። የኛ ቤት የሚገርማቸው ቡና አንጠጣም፣ ባለቤቴም አይጠጣም። እኔም ባለቤቴ ማለት ውጭ ይጠጣል፣ ነገር ግን ቤት ብዙ አይደለም። ቤት ስለማይውል ማታ ማታ ደግሞ እንዳላፈላ እንቅልፍ ስለሚከለክለው ብቻ እኔም ቡና ስለማልጠጣ ወይ እንግዳ ሲመጣ ወይ የሆነ እሱ ቤት ሲውል እሁድ የሆነ ደግሞ ነሸጥ ሲያረገኝ ነው ቡና ማፈላው እላችኋለሁኝ። እንግዲህ በዚህ መልኩ ባሌንም ሰርፕራይዝ አረኩ፣ እራታችንን በላን፣ ደስ የሚል ጊዜ ነበረ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እዚህ ጋር እየተመረኩ ነበረ። እህቴማ እንደዚህ የምትመረቂ ከሆነ ለምን ታዲያ በየቀኑ ቡና አታፈይም? ባልሽ እንደዚህ የሚመርቅ ከሆነ እያለች ነበረ። እየተሳሳቅን ደስ በሚል ሁኔታ ምሽታችን ይህን ይመስል ነበረ። አሁንም ይቀጥላል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እኔ ግን ከወዲሁ ልሰናበታችሁ። ውድና የተከበራችሁ የመዲቲዩብ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዲሁም ደግሞ እዚህ ድረስ የተከታተላችሁ ካላችሁ ቪዲዮውን ላይክ አድርጉት ማለት ነው። ባይ ባይ።